ቃልውድ እንደምን ሰነበታችሁ ውድ አድማጮች፣ ለዛሬ ተከታዩን ሐሳብ እንመለከታለን። ድምፃዊ ተሾመ ምትኩም እረ ደሴ ደሴ ገራዶ ገራዶ አለቀለሽ ልቤ ተንዶ ተንዶ ሲል ቢያዜምም እኛ ግን ልብን ያህል ነገር ንዶ መኖር የሚቻለው እንዴት ነው በሚል በጥያቄ መልክ መገረማችን አልቀረም። ድምፃዊ ማዲንጎ አፈወርቅም በበኩሉ አይልቤ ልቤን አይልቤ ልቤን ወሎ የቀረውን በሚል ልብን ማዕከል አድርጎ ሲያቀነቅን ተደምጧልና ነገሩ ወዴት ወዴት ነው ማለት አይከፋም። ወሎ የተባለው ሀገር እንዲህ የዘፋኞችን ልብ እንክት አድርጎ መብላቱ ምንኛ ተመራጭ ቢያደርገው ነው የሚለውን ጥያቄ አቆይተን ወደ ጉዳያችን እንዝለቅ። አንዳንድ የሰውነታችንን ክፍል የፍቅርና የጉዳያችን መገለጫ አድርገን ስናወድስ፣ ሌሎች የሰውነታችንን ክፍሎች ዘንግተን ስንኖር ዘመን እየተቆጠረ እዚህ ደርሰናል። ለምሳሌ የኔንጆሪ ከንፈር በሚል ከንፈርን በእንጆሪ ስንመስል አየር እያስወጣና እያስገባ ለስትንፋሳችን መሠረት የሆነውን አፍንጫና የአፍንጫ ቀዳዳ ግን በፍጹም ሲነገርለትና ሲወደስ አይሰማም። ለአፍንጫ ያለንን ክብር ለመግለጽ የኔ መኮሮኒ አፍንጫ እንዴት ታምራለህ እያልን ብናወድስ፣ የወተት አረፋ የመሰለ ጥርሷ እየተባለ የጥርስ ንጣት የመወደሱን ያህል ምላስ ድድና እንጥል ግን አመዳፋሽ በመሆናቸው አስታዋሽ የላቸውም። ለመሆኑ የኔ ምላስ፣ የኔ ድድ፣ የኔ ውብ እንጥል እያለን ውዳሴያችንን ብናካፍል ምን ነበረበት? የኔ አይናማ አይናሚት እየተባለ ቢዘፈንም አንጎል ታስቦ ግን የኔ አንጎሊት አንጎልዬ ሲባል ግን አይሰማም። ጸጉሯ ወርዶ ወርዶ ይጠቀለላል እንደ ሰርዶ፣ ጸጉሯ የሐር ነዶ ነው፣ የሴት ልጅ ውበቷ ጸጉሯ ነው ተብሎ ጸጉር ሲወደስ ጎረቤት የሆኑት ጆሮና አገጭ ግን አስታዋሽ ኑሯቸው አያውቅም። ወይም ደግሞ የኔ አገጫም በጣም ታምሪያለሽ በሚል ውዳሴ ሲርከፈከፍ አይታይም። የብር ጉልላት የመሰሉ አይኖቿ ተብሎ ሲነገር ስንት ሜዳ ግንባር በሞላበት አገር የኔ ሜዳ ግንባር ተብሎ አለመዘፈኑ እጅግ ያስገርማል። አልቻለም አንጀቴ ስንል ጠቃሚ የሆነውን ኩላሊታችንን ግን ብዙ ጊዜ አወይ ኩላሊቱን ልቡን ባገኘሁት ከሚለው ዛቻ አዘል ስንኝ በቀር የፍቅር መገለጫ ቃል ሲቋጠርለት አይሰማም። ሽንጥና ዳሌን አሞካሽቶ ውዳሴ የቸራ አንደበት ሁሉን ቻይ የሆነውን መቀመጫን ግን ሲያሞካሻ ለመታየቱ እጅግ ያስገርማል። ሁሉም የሰውነታችን ክፍሎች በአግባቡ ካልተንቀሳቀሱ ዋጋ እንደማይኖረን እየታወቀ ለሶስትና አራት የሰውነታችን ክፍሎች ብቻ ዕውቅናና ውዳሴ ስንቸር መታየታችን ምክንያቱ ምን ይሆን ስንል እንጠይቃለን። የሰውነታችንን ክፍል እየመረጥን ስናወድስ አልፎ አልፎ ደረት ይወደሳል እንጂ ሆድ ግን ብዙ አስታዋሽ የለውም። አሁን የኔ አሟሟት ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ ተብሎ ስንኝ ሲቋጠር፣ አሁን የኔ አሟሟት ነው ወይ የጎረጎደ እምብርት አንድ ቀን ሳላይ በሚል ስንኝ ሲቋጠር ግን አልታየም። ባትና ተረከዝ ተመርጦ ለውዳሴ ሲበቃ ጣትና ቁርጭምጭሚት ግን ከውዳሴ ርቀው ይታያሉ። የሰውነት ክፍሎቻችንን እየለየን ስናወድስ ጥቂቶችን አወድሰን አብዛኛዎቹን ደግሞ ከውዳሴ አርቀን ዘመናት በፈጀ ጉዟችን ውስጥ ተገኝተናል። እጅግ ጠቃሚ ሆነው ግን ደግሞ ለአቅመ ውዳሴ ካልበቁ የሰውነት ክፍሎቻችን ውስጥ ጉበት፣ ሳንባ፣ ጣፊያ፣ አንጀት፣ ጨጓራ፣ አገጭ፣ ጆሮና ምላስን መጥቀስ ይቻላል። የበሬን ውለታ ወሰደው ፈረሱ ከኋላው ተነስቶ ቀድሞ በመድረሱ እንደሚባለው ሆኖብን ከሰውነት ክፍሎቻችን ውስጥ ጥቂቶችን ብቻ የማወደስ አባዜ ተጠናውቶናል። እንደው ሲፈጥረን ከንቱ አድርጎን እንጂ ለምሳሌ የምንወደውን ሰው እንደ ሳምባ ምርጥ ነህ የኔ ሳምባ ሳምብዬ ኑርልኝ ብንል ምን ነበረበት? ቅርጽህ እንደ ኩላሊት የተከፋፈለ በመሆኑ ሲያዩህ ልብ ትሰርቃለህ። ኑርልኝ የኔ ኩላሊትዬ ቢባልስ ምን ችግር አለው? የሰውነትሽ ልስላሴ ልክ እንደ ጉበት ልዩ ነው የኔ ጉበት በጣም ወድሻለሁ እየተባለ የጉበት ልስላሴ ቢወደስ ምን ነበረበት? ያገኘኸውን ሁሉ እንደ ጨጓራ ስትፈጭ ወደር የለህም። ምርጥ ነህ የኔ ጨጓራ፣ ካንተ ጋር ስሆን ሁሌም ሰላም ይሰማኛል። እወድሃለሁ ጨጓራዬ
እየተባለ ቢነገር ለመሆኑ ጨጓራ ከማን ያንሳል? እዚህ ላይ ግን ምላስና ሰንበር እንዲሁም ጨጓራ ለመብላት ሌሊቱ አልነጋ የሚላቸው ስንት ወዳጆች ሞልተው ምላስና ሰንበርን በግጥምና በዜማ የሚያወድስ መጥፋቱ ሲታይ ግን አቤተኛ ሰው ያስብላል። ከሰውነት ክፍሎቻችን ውዳሴና መረጣ ዘለን ሰዋዊ ጉዳዮቻችንን ከእንስሳት ጋር በማገናኘት ሰይመን ስንጠቀምባቸው እንታያለን። ለምሳሌ ከለማዳ የቤት እንስሶች ውስጥ ድመትን አስቀርተን የኔ ድመት ሳንል የኔ ውሻ ውሽዬ፣ ውሽቲ በሚል መወድሳችንን ስንቸር ግን ይሰማል። ሁሉም የሚጠራው እንደ አበርክቶ ነውና ለምሳሌ የኔ እባብ ከማለት ይልቅ የኔ እርግብ ብሎ ማወደስ የተሻለ ስለመሆኑ አያጠራጥርም። ነገሮችን በጉዳዮች መሃል አስገብተን ስንሰገስግ ጠቃሚ የተባሉትን አጣጥለን የፈለግናቸውን ብቻ ደግሞ አወደሰን ባይሆን ይመረጣል። ሆድን ያህል ነገር ተሸክመን ሆድዬ ማለት ባይበዛብንም ሆድን ሆድ ያሰኙት ቆዳና የውስጥ ሆድ ዕቃዎች ናቸውና አብሮ ማሰብ ግን ያስፈልጋል። ጊዜና ዘመናችን ያልሰፉትን በሚለብሱ ያልዘሩትን በሚያጭዱ ከሥራ ይልቅ በወሬ በሚያምኑ የተሞላ ነውና ተገቢ ምስጋናና ውዳሴ ልንቸር ይገባል። እንዲህም አለ እንዲያ። በዚህ አጋጣሚ ጥቂቶችን ብቻ መመልከት ጥቂት የሆኑ ተመስጋኞችን ከመጥቀምና ከማወደስ አልፍምና ለተገቢ ድርጊት ተገቢ የሆነ ምስጋና ማቅረብ እንደሚኖርብን መገንዘብ ይገባናል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ስህተት ዕድሜ ሲያገኝ ሕግ ይሆናል። ወንድዬ ካሳ ነኝ። ቃልውድ